እንዴት ናችሁ? ሰላም ናችሁ? የጃኒ መፈታት ስሰማ የእውነት ደስ አለኝ። የሀገሬ ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ፣ ተፈትቻለሁ። ሁላችሁም ስትጨነቁልኝ ለነበረው በሙሉ በጣም ነው የማመሰግነው። በመቀጠል የድሬዳዋን ህዝብ ማመስገን እፈልጋለሁ። እንደ ልጅ እንደ ወጣት እናቷን እንደምትደግፍ ጠንካራ ሴት አስቤያት በጣም ተጨንቄ ነበር እውነት ለመናገር። ምክንያቱም ጃኒ እንደምናውቃት ሁላችንም ሰዎችን በማቀፍ በቃ ፍቅሯን በማሳየት ይደልጥፍ ብላ የሆነ የልጅነት ፍቅሯን በማሳየት ጥፍነት ፍቅሯን በማሳየት የምትታወቅ ነች ጃኒ ማለት። በሱ ነው ሞር ስራው አሰራ የነበረው። ከዛም በኋላ ደግሞ በሊፕሲንግ ሙዚቃዎችን ሰራ ነበር። ከበርካታ ሰዎች ጋር እየተገናኘች በቀጠሮ በደንብ በስፋት ቲክቶክን ተቆጣጥራው ያለች ወጣት ነች፣ ጎበዝ ወጣት ነች። በተለይ ደግሞ ከዚህኛው ስራ ይልቅ ለኔ የሚጎላብኝ ለእናቷ ያደረገችው ነገር እናቷን የምታግዝ መሆኗ እረዳለሁ ከምታረጋቸውና አንዳንድ ከምትለቃቸው ቪዲዮዎች አንፃር ማለት ነው። ቲክቶክ ላይ ብዙ ጊዜ ላይቭ የሚገቡ ወጣቶች ናቸው፣ 20ዎች ውስጥ ያሉ 10 ቤት ያሉ እና አብዛኞቹ ይሄ አፍላ እድሜ ላይ ስላሉ አንዳንድ አማርኛዎች ላይ ትንሽ ጥንቃቄ የሚጎልበት ሁኔታ እናያለን። እንደ እናት ሞኝ ነው የማወራው። እሱ ደግሞ ብዙ ጊዜ እነሱን ደግሞ ወጣቶችን እያስደነገጠ ያለበት የሚያስጠይቁ አማርኛዎች አነጋገሮችንም ሲያመልጣቸው የሚደነግጡበት ቀልባቸው ግፍፍ የሚልበት አጋጣሚ እየተፈጠረ እያየን ነው። ብልጥ ከሰው ይማራል፣ ሞኝ ከራሱ ይማራል የሚለውን ነገር በደንብ ማስተዋል ይገባል ብዬ ነው ማስበው። ጃኒ እንግዲህ ቅርብ ጊዜ የድሬዳዋን ሴቶች ትንሽ ወረፍ አድርጋለች። በሱ ምክንያት ታስራ እንደነበረና በርካታ የቲክቶከሮች እና ሶሻል ሚዲያ ላይ ያሉ ሰዎች ቪዲዮ እየሰሩ ሺቲ እየለበሱ የድሬዳዋን ህዝብ በቀጥታ ይቅርታ መጠየቃቸው እንግዲህ እናውቃለን። ይሄ በጣም ትልቅ ነገር ነው። አንድን ጥፋት አውቆ ስህተት መሆኑን አውቆ ይቅርታ መጠየቅ ይሄ በጣም ትልቅነት ነው ብዬ ነው ማስበው። እሷ እስር ቤት ሆና ቲክቶከሮች ጓደኞቿ አብረዋት ሰሩ የነበሩ የማይሰሩም አብረዋትም ምናልባትም የማይቀርቧትም ጭምር ይመስለኛል እሷን ወክለው የድሬዳዋን ህዝብ ተጠይቀዋል። በጣም ትልቅ ነገር ነው። ምክንያቱም የድሬዳዋና የሐረር ህዝብ በጣም የሚገርም ስነ ምግባር ያለው ህዝብ ነው። እውነት ለመናገር እኔ የፍቅር ሀገር ነች። የፍቅር ሰው ራሱ ፍቅር ነው። እኔ አስታውሳለሁ ሰው ለሰው እንግዲህ ብሬክ ላይ በየአገሩ እንሄዳለን፣ እንጎበኛለን እንደ ግሩፕ ሆነን እንግዲህ ወደ አሶሳም ሄደናል። ከዛ ደግሞ ወደ ድሬዳዋም ሄደናል፣ ደብረ ዘይትም ሄደናል፣ ዱከምም ሄደናል። በጣም ብዙ ቦታ ሄደናል። የእውነት ከሄድንባቸው ሀገራት በተለይ በልዩነት ድሬዳዋ በጣም የፍቅር ሀገር መሆኗን አይቻልም። ኦልሞስት ሁሉም የኢትዮጵያ ህዝቦች ፍቅር ናቸው፣ ግን ድሬዳዋ ያሉ ህዝቦች በጣም ይለያሉ። እውነት ለመናገር ገና ሲያዩ የሚሰማቸው አቦ ብለው የሚጀምሩት የፍቅር ቃል በጣም ነው የሚገርመኝ። የዋህ ህዝቦች ናቸው። የእውነት ለመናገር በጣም የዋህ ደግ አስተናጋጅ። እኔ እንግዲህ ያን ክሩ ይዘን ስንሄድ ከክሩ ጋር ስንሄድ ተደረገልን መስተንግዶ በጣም ነበር የሚለየው። እንደ ከተማ ውስጥ እንደ ትልቅ ሆቴል እንዳረፍን ብቻ ሳይሆን በግለሰብ ደረጃ ራሱ በየቤቱ ይሄድን ድሬዳዋ ውስጥ የበላ ነው በከል ራሱ ስቲል አሁን ድረስ አለ። በልዩነት ተስተናግደናል። አድናቂዎች መንገድ ላይ ድንገት ሲያዩ የሚደነግጡት ነገር፣ ሺቲ ልንገዛ ገበያ ውስጥ ስንገባ ያላቸው ሪያክሽን፣ ፍቅራቸውን ሲገልጹ በጣም ነው የሚገርመው። እና አንዳንድ ጊዜ ይህን ህዝብ መንካት ከባድ ነው። ተሳስታለች ጃኒ። ደስ የሚለው መሳሳቷን አውቃለች። ይቅርታ መጠየቋ በጣም ትልቅ ነገር ነው። ህዝቡንም እንደገና ደግሞ ጓደኞቿን ይቅርታ መጠየቃቸው በጣም ትልቅ ነገር ነው። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ። ያው እንግዲህ እንደወጣት ማንም ሰው ይሳሳታል። ሁላችን ተሳስተን ያደግነው ሚዲያ ላይም እኛም ትልቅ ሆነን እንሳሳታለን። እንኳን በሷ እድሜ ያለ ሰው የድሬዳዋ እንግዲህ መስተዳድርም ይቅርታ በማድረጉና በመልቀቁ እጅግ በጣም ምስጋና ለማቅረብም ጭምር ነው የመጣሁት። እኔ እንግዲህ እዚህ ጋር ስመጣ እንደ ጋዜጠኛ ሳይሆን እንደ እናትም ጭምር ነው። ልጆቻችንን ቤት ውስጥ ስናሳድግ ቤትም ይሳሳታሉ፣ ውጭም ሲወጡ እንግዲህ አንዳንድ አማርኛ ላይ ያለማወቅ የቋንቋን በደንብ ያለመረዳት የቋንቋን የቃላትን ትርጉም በደንብ ያለመረዳት ይኖርና የሚያመልጡ ነገሮች አሉ። ሲያመልጡ ጦሱ ለአንድ ሰው ብቻ ሳይሆን ለቤተሰብም ጭምር የሚወርድ ለጓደኛም ጭምር ለአካባቢ የሚወርድ ነገር ነውና ከጃኒ ብዙዎች መማር አለባቸው ብዬ አስባለሁ። ላይቭ ላይ ስትገቡ እንደ ምክር ነው እንደው መቼም ምን ስለሆንሽ ነው እንዳትሉኝ እንጂ ላይቭ ላይ ሲገባ የምንናገረውን አማርኛ የምንናገረውን አንዱ ሲያቀብለን አማርኛ የምንመልሰው ነገር
ሲደመር ሁለቱ ሊያስከትል የሚችለውን ዳሜጂንግ በደንብ ማወቅ መቻል አለብን። በሀገር ደረጃ ዳሜጂንግ ያመጣል፣ በሃይማኖት ደረጃ፣ በብሔር ደረጃ፣ በብዙ አቅጣጫ በግለሰብም ደረጃ ጭምር ብዙ ነገሮች ሲተረጎሙ ከባድ ጥፋት የሚያመጣ ነገር ነውና ስፔሻሊ ላይቭ በጣም ከባድ ነው። ላይቭ ማለት በጣም ትልቅ ኃላፊነት ነው። በነገራችን ላይ በደንብ እንድትረዱ ያስፈልጋል። ላይቭ ላይ ስንወጣ ሁሉ ነገራችን የተሰጠ ነው። አጥሴ ብንልም ላይቭ ላይ ነው ያለነው እና እንኳን የምንናገረው አማርኛ በጣም ጥንቃቄና ሳንሱር ማድረግን ይጠይቃል። ምክንያቱም ላይቭ ስንገባ በጣም ብዙ ነገር ተሸክመን ነው። ብዙ ሰው ከቦን ከብዙ ጋር እያወራን ስለሆነ የብዙ ሰው ሀሳብ ነው የምንመልሰው የምናወራው የምንመላለሰውና የሚያመልጡ አማርኛዎች ዋጋ ያስከፍላሉ። አሪፍ ነች ጃኒ፣ እኔ በጣም ነው የምወዳት። ቁንጅናዋ ደስ ይለኛል፣ እርጋቷ ደስ ይለኛል፣ ፍቅሯ ደስ ይለኛል። እንዲሁም ደግሞ ብለስድ ነች፣ የሆነ የሰው መውደድ አላት። ባይሆን እኮ ይሄ ሁሉ ቲክቶከር ለእሷ አይጮህላትም ነበረ። ይሄ በጣም በትልቅ ኳሊቲዋ ነው። ይሄን ኳሊቲሽን ይዘሽ ለቀጣዩ ጥንቃቄ ያስፈልጋል ብዬ ነው ማስበው። ላይፍ ላይ በጣም ጥንቃቄ ማድረግ እንደሚያስፈልግና ለጃኒም ደግሞ እንኳን ደስ ያለሽ ለማለት ፈልጋለሁ። እንግዲህ የናዮን ጉዳይ ታውቃላችሁ፣ ከነ ጆን ዳኒ ጋር የታሰረችው ናዮ ማለት ነው። እንግዲህ ዝርዝር ጉዳይ ውስጥ በሱ ጉዳይ ላይ ብዙ መግባትን ባልፈልግ የናዮ ጉዳዩን ሳየው ደግሞ እዛ መግባቷ ምናልባት እቺ ልጅ የልጅ እናት እንድትሆን ስለፈቀደ ሊሆን ይችላል እዛ ውስጥ የገባችሁን ብዬ አንዳንዴ አስባለሁ። እና እንግዲህ እስከምትወልድ ድረስ በ9 ወር ያለው ፕሮሰስ ለእሷ ምን ያህል ከባድ እንደሚሆን እስር ቤት ውስጥ ማሰብ ቀላል ነው። ለእናት በተለይ ለወለደች ሴት በጣም ከባድ ነው የሚሆነው። እና የዛን ያህል እንግዲህ ዋጋ ከፍላ እሷ ወጥታለች። በመውጣትሽ ልጅሽን ታቀፈሽ በመውጣትሽ በጣም ደስ ብሎኛል። እና የኔ ቆንጆ ልጅ በጣም ደስ ነው ያለኝ። እንግዲህ የወለድሽው እንግዲህ ልጅሽ ነገ በአንቺ ህይወት ውስጥ ምን አይነት ታሪክ ሊሰራ እንደሚችል አናውቅም፣ አንቺም አታውቂም። በዚህ ሃርድሺፕ ውስጥ በዚህ ፈተና ውስጥ አልፈሽ ልጅሽ እንድትወልጂ እዛ ቦታ እንድትወልጂ የፈቀደው አምላክ ምክንያቱን አናውቅም ሰው። ስለዚህ ከዚህ አንጻር ማይተሽው በጣም በጸጋ እንደተቀበልሽ ተስፋ አድርጋለሁ። እንኳን ደስ ያለሽ፣ እንኳን ተፈታሽ፣ እንኳን ልጅሽን ታቀፍሽ፣ እንኳን በሰላም ወጣሽ ናዮ። ያው እቺ እድሜ ትንሽ የወጣትነት እድሜ ስለሆነ ትንሽ ልብ ማንልበት የሚመጣውን ነገር ማናስተውልበት ኖርማል ነገሮችን ኖርማል የሚመስሉበት እድሜ ነው። እያንዳንዱ ሚዲያ ላይ የምናደርገው ነገር ጥንቃቄ እንደሚያስፈልገው ትረዳላችሁ። እኛ ጋር ለምሳሌ የሚመጣ እንግዳ በጣም ነው ጥንቃቄ የሚደረገው። ምክንያቱም ያንዳንዱ የሚናገረው ነገር 3፣ 4፣ 5 ጊዜ ነው እንደገና ኤዲት የሚደረገው። ምክንያቱም እሱን አፌክት ሊያደርግ ይችላል፣ ቤተሰቡን አፌክት ሊያደርግ ይችላል፣ የሚናገረው ነገር መንግስትን አፌክት ሊያደርግ ይችላል፣ ዘርን፣ ሃይማኖትን፣ እያንዳንዷን አማርኛ ተጠንቅቀን ኤዲት አድርገን የምናወጣው ለህዝብ የሚጠቅመውን ነገር መርጠን የምናወጣው ሚዲያ ላይ ረጅም ጊዜ ስለቆየና ኤክስፒሪየንሱ ስላለ ነው። የሚዲያ ኤክስፒሪየንስ በጣም ትልቅ ኃላፊነት እንደሆነ ማወቅ ያስፈልጋል ብዬ ነው የማስበው። በወጣትነት እድሜ ላይ ለሚዲያ ኤክስፖዝ ለሆኑ ሰዎች ላይቭ ላይ ስትገቡ ሚዲያው እንዴት ነው የምንጠቀመው፣ እንዴት አድርገን ባላንስ አድርገን ተጠንቅቀን የትኛውንም አካል እንዳይነካ አድርገን ሌላ ሜስ እንዳይፈጥር አድርገን ተጠንቅቀን እንዴት ነው ሚዲያውን መጠቀም ያለብን የሚለውን ነገር በደንብ ማስተዋል ይገባቸዋል ብዬ አስባለሁ። የሰሞኑ ጉዳይ ደግሞ ሌላኛው እንግዲህ አትሌት ገለቴ ቡርቃ ጉዳይ ነው። አሁንም እንግዲህ የእሷ ጉዳይ በተለያየ መልክ እንግዲህ ሰው የራሱን አስተያየት እየሰጠ ነው የሚገኘው። እንግዲህ ባለቤቷ ጓደኛም እንደዚሁ መጥቷል። ቴዎድሮስ ካሳሁን የሚባል ጋዜጠኛ እንደዚሁ መጥቶ ስለ እነሱ ጉዳይ ስለ ባሏ ጉዳይ ያወራው ነገር አለና ያው እንግዲህ አንዳንዴ የትኛው ጋር እውነት አለ የሚለውን ነገር ለማረጋገጥ እንደተባለውም የሚመለከተው አካል ነው ጉዳዩን ወደ መፍትሄ ሊወስደው የሚገባው ነው ብዬ ነው የማስበው። እሷን የሚያውቋትም እሱን የሚያውቁ ሰዎች የራሳቸውን አስተያየት እየሰጡ ነው የሚገኙት። እኔ እንደው እንደ አንድ ሀሳብ እንደው ቢቻል ራሱ ባልየው ተገኝቶ የራሱን ሀሳብ ቢሰጥበት መልካም ነው። እስካሁን ያለው አብዛኛው ያለው በአንድ ወገን ያለ አስተያየት ነው ያለው። የተለያዩ የህግ ባለሙያዎች የራሳቸውን አስተያየት እየሰጡ ነው። ቲክቶክ ላይ በደንብ እየተሰራ ነው በዚህ ጉዳይ ላይ። እኛም ራሳችን የእውነት ስለ ህግ ያለንን እውቀት በደንብ እየጨመረልን አጋጣሚ ነው። በነገራችን ላይ የህግ ባለሙያዎችን እጅግ በጣም እዚህ ጋር ማመስገን እፈልጋለሁ። ሁሉም ይሄ ጉዳይ ከዚህ አንፃር ቢታይ፣ ይሄ ጉዳይ ከዚህ አንፃር፣ ይሄ ጉዳይ ከዚህ አንቀጽ አንፃር እያሉ የሚገልጹት ነገር በጣም ነው ደስ የሚለው። ምናልባት የእነሱን ጉዳይ እያነሱት ይሆናል፣ ግን በጣም ብዙዎቻችንን በሚገርም ሁኔታ በነፃ እያስተማሩን ስለሆነ እጅግ በጣም ክብረት ይስጥልኝ፣ አመሰግናለሁ። እንደ ጋዜጠኛም እንደ ቲክቶከርም እንደ ሶሻል ሚዲያ ባለቤትም ሁላችሁም በዚህ ጉዳይ ላይ የምናነሳው ጉዳይ ጥንቃቄ ያስፈልገዋል። ምክንያቱም የምናነሳው የባልና ሚስት ጉዳይ ነው። ባልና ሚስቱ ጋር ያለ እውነት ሁለቱ ጋር ነው ያለው አብዛኛው ነገር ብዬ ነው የማስበው። በሁለቱም አቅጣጫ የሚነሱ ነገሮች የሚመለከተው አካል ይገባበታል፣ ጉዳይ ውስጥ ኢንቮልቭ አድርገው ወደ መፍትሄ ይሄዳሉ ብለን ስለምናስብ እኛ የምንፈልገው እንደ ሶሻል ሚዲያ ባለቤት ሁለቱም ጋር ያለው ነገር መፍትሄ እንዲያገኝ በሰላም እንዲያልቅ ነገሮች ሁሉ ወደ ነበሩበት ወደ መስመራቸው እንዲገቡ እንመኛለን። ወደ መልካም ይለወጥ፣ እነኚህ ሰዎች ሰላም ፈጥረው
እርቅ ፈጥረው የተበላሹ ነገሮች እንዲስተካከሉ ሆነው ቀሪ ህይወታቸውን እንዲያሳልፉ እኔም በግሌ በጣም ነው የምመኘው። ግን ደግሞ በዚህ ጉዳይ ላይ መናገር እንፈልጋለን የሚሉ ከሱ ወገን ካለ ከሱ ወገን ማውራት መናገር የሚፈልጉት ነገር ካለ የኛ ሚዲያ በዚህ አጋጣሚ ክፍት እንደሆነ መግለጽ ፈልጋለሁ። ይሄንን መረጃ መስጠት እንፈልጋለን የምትሉ ካላችሁ በ0905 83 22 83 ደውሉልን። የተለያዩ አዳዲስ መረጃዎች አዳዲስ ዜናዎች ሊነገሩ ይገባል ለህዝቡ መድረስ አለበት የምትሉት አዳዲስ ጉዳዮች ካሉ እንግዲህ ጥቆማ እንድትሰጡን በዚህ አጋጣሚ መግለጽ ፈልጋለሁ። ያው እንግዲህ እኔም የሰሞኑኛ ጉዳይን ይዤ መምጣት ከጀመርኩ እንግዲህ አሁን ዛሬ ወደ 3ኛ ፕሮግራሜ ነውና ከዚህም በኋላ በየጊዜው አዳዲስ መረጃዎችን ይዤላችሁ የምመጣው አዲስ ፕሮግራሜ ነው። ዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ጃኒ እንኳን ደስ ያለሽ፣ ናዮ እንኳን ደስ ያለሽ። አትሌት ገለቴ ቡርቃም ጉዳይ መፍትሄ አግኝቶ እልል የምንልበት ቀን ይመጣል ብዬ አስባለሁ። ለማንኛውም ኢትዮጵያን ፈጣሪ ባርክ። የዛሬን ጨርሻለሁ። ሰላም ሁኑልኝ።